ከበቂ በላይ የሆነ አኖይንቲንግ ሪሊዝ አድርጓል። በጌታ ፍቅር ስሙ። በእውነት እግዚአብሔር ፊት የአኖይንቲንግ ኪል ነግራችሁ ትልቁ ቅባት በህይወታችሁ እንዲመጣ የሚያደርገው አንዱ መንገድ ኦብዘርቬሽን ይባላል። እውነተኛ ኢምፓርቴሽን የሚመጣው በሚጸልይላችሁ ጸሎት ሳይሆን በሚሰጣችሁ መገለጥ ውስጥ ነው። መንፈሳዊ አባት ካላችሁ መንፈሳዊ አባት ኢምፓርት የሚያረጋችሁ ትልቅ ያለበትን ቅባት ሳይሆን የሱን ዲሲፕሊን ነው። ፎሎ የምታደርጉት ዲሲፕሊን ቅባቱ ራሱ አትራክት ይደረግበታል። አገልጋዩን ስለወደዳችሁት ብቻ ቅባት አይሰራባችሁ። ድንገት መጥቶ ትልቅ ነገር የገለጠበት ሰው። ስለዚህ የአንድን አገልጋይ ቅባት ስትፈልጉ ቅባቱ እንዲመጣበት ያደረገውን ዲሲፕሊን ፈልጉት። ባረኩኝ እኔ ተጠቀምኩባቸው እውነተኛ የሚሰሩ ቅባትን የምትካፈሉባቸው መንገዶች ነግራቸዋል። በእውነት እግዚአብሔር ፊት አንዳንዱ ወሬ ሊመስላችሁ ይችላል። በያው ጌታ ፊት ነው መነግራችሁ። በያው እግዚአብሔር ፊት እውነተኛ ይሄንን አፕላይ ለሚያደርግ ሰው የሚፈልገው ቅባት ይሰራበታል። እስቲ አሜን በሉ። መጽሐፍ ቅዱስ እንደዚህ ተብሎ ተጽፏል። ሁሉ ተፈቅዷል ይላል አይደል? ሁሉ ተፈቅዷል ማለት ሁሉ ነው። ሁሉ ማለት ሁሉ ነው። ኢየሱስ ጌታ ነው። ቅባት እንዴት እንካፈል? ኢየሱስ ጌታ ነው። ኦሪት ዘኍልቍ ምዕራፍ 11 ቁጥር 16 ላይ ያለውን ቃል አነብላችኋለሁ። በደንብ ለሚሰማኝ ሰው ዛሬ የእውነት የቅባትን መንገድ ያውቃል። ኢየሱስ ጌታ ነው። ኦሪት ዘኍልቍ ምዕራፍ 11 ቁጥር 16 ሃሌሉያ። ቁጥር 16 እግዚአብሔርም ሙሴን አለው ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች የሆኑ ዘንድ የምታውቃቸውን ሰዎች ሰብስብልኝ፣ ወደ መገናኛውም ድንኳን አምጣቸው። 70 ሰዎች ሰብስብልኝ፣ ወደ መገናኛውም ድንኳን አምጣቸው። ይኸውላችሁ ሰምታችኋል ያለው ጠንከር ያሉትን ጎበዞቹን አላለው። ሙሴን ያለው የምታውቃቸው 70 ሰዎች ሰብስብልኝ አለው። ወደ መገናኛውም ድንኳን አምጣቸው፣ በዚያም ካንተ ጋር አቁማቸው። እኔም አለ ሰምታችኋል፣ እኔም እወርዳለሁ፣ በዚያም አነጋግርሃለሁ፣ በአንተ ላይ ካለው መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተ ብቻ እንዳትሸከም የሕዝቡንም ሸክም ካንተ ጋር ይሸከማሉ። ሰምታችኋል? ይው ቢግ የኢምፓርቴሽን ኪ ነው እየነገርኳችሁ ያለው። እግዚአብሔር መጣ ምን አለው? 70 ሽማግሌዎችን ሰብስብ አለው። ምን አይነት ሽማግሌዎች? የምታውቃቸውን ችግር የለም ሰብስብ። ለምሳሌ እዚህ ጋር አውቃቸዋለሁ። አትሊስት 70 ሰዎች አሉ ዛሬ ቅባት የሚቀበሉ። ምናልባትም ግማሹ ሚዲያ ላይ ያለ ሊሆን ይችላል፣ ግን ቅባት ያገኛቸዋል። ቅባት ያገኛቸዋል። ያው ሚዲያ ላይ እንኳን እያያችሁ ያላችሁ የሆነን ሰው ታሪክ ሽፍት ያደርጋል ዛሬ። እስቲ አሜን በሉ። ሙሴን ስሙት፣ እንደዚህ ነው ያለው። በደንብ ስሙ። ከሕዝቡ መካከል የምታውቃቸውን 70 ሰዎች ምረጥልኝ አለው። አምጣቸው ወደ መገናኛው ድንኳን አለው። አምጥቶ 70 ሰዎቹን ደረደራቸውና አብረቁም ካንተ ጋር ይቆሙ አለ። ያ ማለት እሱ እዚህ ቆሟል፣ ተደርድረዋል 70 ሰዎች ቁም አለው። አሁን ሲጠራው እግዚአብሔር በደንብ ስሙ፣ በጌታ ፍቅር ስሙ። በእውነት እግዚአብሔር ፊት የአኖይንቲንግ ኪል ነግራችሁ እግዚአብሔር ምድር ላይ ከበቂ በላይ የሆነ አኖይንቲንግ ሪሊዝ አድርጓል። ዊዝደም ካለ ስሙኝ። ጠራውና ሙሴን አንተ ቁም አለውና ከኋላ ይቆሙ ተደረደሩ። እግዚአብሔር ጥራቸው ሲል የመጀመሪያውን ስታነቡ ቁጥር 16ን የሚመስለው በቃ ጥራልኝ አንተ ብቻ ትንሽ ሸክም በስቶብሃል እኔ ቀባቸዋለሁ ይወጣሉ። እንደዛ ነው አይደል? ጥራቸው ወደ መገናኛው ድንኳን ሰብሰብ አድርጋቸው ሲል ወደዛ ነው የሚመስለው። ሰብስቦ አመጣቸው። እግዚአብሔር ግን እኔ መጣለው ብሎ የኔን መንፈስ አላለው። አንተ ላይ ካለው ወስጄ ለሰባው አካፈላቸዋለሁ ነው ያካፈለው። ለሙሴ ከሰጣው ቅባት ነው ያካፈላቸው። ሰፈሩን ሁሉ በትንቢት እስኪያናውጡት ድረስ የተካፈሉት ቅባት ነው ያንን ያደረገው። ዛሬ ቅባትን ተካፈላላችሁ። ብዙ ሰው የእግዚአብሔርን ሰዎች ይወዳል፣ አገልጋዮችን ተወዳላችሁ። ብዙዎቻችሁ የዚህን አገልግሎት የኔን ቅባት ወዳችሁ ነው የምትመጡት። አንዳንዶቻችሁ ቅባት ለመካፈል ከክፍለ ሀገር ሁላ ትመጣላችሁ። ጥሩ ነው መውደዳችሁ። ቅባትን ስትፈልጉ ግን የቅባትን ፕሪንሲፕል ማወቅ አለባችሁ። ይኸውላችሁ ስለ ቅባት ትልቅ ማወቅ ያለባችሁ ቅባት እንደ ሰውየው እንደሚያገለግለው ፐርሰናሊቲ የተለያየ ነው። ቅባቱ አይደለም። ስሙኝ፣ መጽሐፍ ቅዱስ እንደዚህ ይላል። ስለ ጸጋ ስጦታዎች መጽሐፍ ቅዱስ ሲያወራ ያው አንዱ መንፈስ ነው ልዩ አርጎ የሚሰጠው። ገብቷችኋል? ያው አንዱ መንፈስ ነው የሚሰጠው። እንደዚህ ያው የተቀበላችሁት መንፈስ ቅዱስ ለአንዱ ልሳን መናገር፣ ለአንዱ ልሳን መተርጎም፣ ለአንዱ ትንቢት መናገር፣ ለአንዱ ታምራት ማድረግ፣ ለአንዱ መፈወስ
የተለያየ ማኒፌስቴሽን ይኖረው እንጂ ሶርሱ አንድ ነው። የዚህ ቅባት ሶርስ አንድ ነው። የምትፈልጉት ቅባት ግን እንድትሆኑ የምትፈልጉት ያ የእግዚአብሔር ሰው ላይ ያለ ቅባት በህይወታችሁ እንዲሰራ ግን መከተል ያለባችሁ ማወቅ ያለባችሁ ፕሪንሲፕል አለ። አገልጋዩን ስለወደዳችሁት ብቻ ቅባት አይሰራባችሁ። ስፔሻሊ ፕሮፌቲክ አኖይንቲንግ ላይ የሚያገለግሉ ሰዎች ካራክተራቸው ኦድ ነው፣ ሊያስቸግር ይችላል። አንዳንድ ጊዜ እብድም ሊያስብላችሁ ይችላል። በደንብ ስሙኝ። አኖይንቲንግ ይወላችሁ በደንብ ስሙኝ። ይሄንን በጌታ ሰው ላይ ሲመጣና ሲያርፍ ያን ሰውዬ እንዲሰራበት አትራክት ያደረገው ፐርሰናሊቲ አለ። አኖይንቲንግ በህይወታችሁ እንዲሰራ የሚያደርገው እናንተ ጋር ያለ የሆነ ፐርሰናሊቲ ነው አትራክት የሚያደርገው። በደንብ ስሙኝ። ይሄን በደንብ ስሙኝ። መጽሐፍ ቅዱስ ላይ መጽሐፈ መሳፍንት ላይ ጌዲዮን የሚባል ሰው ታውቃላችሁ አይደለ? ጌዲዮን የሚባል ሰው ተራ ኑሮ እየኖረ ያለ በሰው እይታ ስታዩት የፈራ ነገር ግን ከከተማ ሁሉ ተነጥሎ መስዋዕት ለጣዖት የማያደርግ ሰው ነው ጌዲዮን። ብቻውን ያለ ሰው ከተማው ሲያዩት ፈርቶ የተደበቀ ሰውዬ። እግዚአብሔር ግን ጌዲዮን ጋር ሐሳቡን ሁሉ እንዲያደርግ ያደረገው ፐርሰናሊቲ አለ ጌዲዮን ውስጥ። ልክ መልአክ ሲመጣ እንደዚህ ያለው በደንብ ስሙኝ፣ በዚህ ጉልበት ሂድ አለው ይላል አይደል? ገና ሲመጣ እንደዚህ ያለው አንተ ጽኑ ኃያል ሰው አለው። መልአኩ እየደለለው ነው እንዴ ሲመጣ አንተ ጽኑ ኃያል ሰው የሚለው? ፈርቶ የሚለውን ሽሮ ነው መልአኩ መጥቶ አንተ ጽኑ ኃያል ሰው የሚለው? በደንብ ስሙኝ። ሲመጣ ያለበት ምክንያት ከከተማው ሁሉ ልዩ ያደረገው ነገር ጌዲዮን ውስጥ አለ። ምንድነው? ከተማው ሁሉ ለጣዖት ሲሰዋ አባቱ እኮ ነው መሰዋያውን ያሰራው። ከራሱ ቤት የወጣ እኮ ነው፣ ግን አይፈልግም። ከራሱ ቤት በወጣ ነገር ከተማው ሲሰዋ እሱ አይፈልግም። ይሄንን ስላየ ነው ያ አኖይንቲንግ አትራክት የተደረገው ወደሱ። ስለዚህ መጣና አንተ ጽኑ ኃያል ሰው በዚህ ጉልበት ሂድ አለ። በዚህ ጉልበት ማለት ሌላ ሁሉ እየሰዋ እምቢ ባለበት በዚህ ጉልበት ሂድ። ይሄ ነው አትራክት ያስደረገው ቅባቱን። ከኔ ጋር ናችሁ? ስሙኝ። ኢቭን አንዳንድ አገልግሎት ውስጥ ትልልቅ ቤተክርስቲያን ውስጥ አይታችሁ ከሆነ አገልጋዮች ብዙ መንፈሳዊ ልጆች ይኖራቸውና ከዛ ውስጥ 2 ወይ 3 ብቻ የአገልጋዩን አይነት ቅባት ይካፈላሉ። አገልጋዩ ያዳላ ነው የሚመስላችሁ? አንድ አይነት ቅባት እየተለቀቀ አንድ አይነት አኖይንቲንግ እየተለቀቀ አንዱ ተጠቅሞበት የሆነ ነገር ይገልጣል፣ አንዳንዱ ደግሞ ለአመታት እድሜውን ይፈጃል። አንዳንድ ሰው ደግሞ ቅባት ያለው በቦታ በመዞር ይመስለውና እድሜ ዘመኑን ሲሽከረከር ይጨርሳል። ለምንድነው ፎከስድ የምትሆነው አንድ ነገር ጋር ካላችሁኝ? ይሄንን ቅባት የሚጎትትበት መንገድ ስለገባኝ እኔም የምፈልገውን ቅባት ጌዲዮንን በህይወቱ እንዲሰራ ያደረገው የሄደበት መንገድ ውስጡ የተቀመጠው ማንነት ነው ቅባቱን እንዲጎትት ያደረገው። ከኔ ጋር ናችሁ? ይወላችሁ እግዚአብሔር የትኛውንም ሰው ሲጠቀም ምድር ላይ ያለውን የእግዚአብሔር ሰው ሲጠቀም ያ ቅባት በህይወቱ እንዲሰራበት ያለ ማመደው መንገድ አለ። ለምሳሌ አሁን ዝም ብዬ ራንደምሊ መጥቼ አይደለም እንደዚህ ነው እንደዚህ ያለው ብዬ ለሰዎች ስናገር ያ መልእክት እንደሆነ እኔን ያስተማረበት መንገድ አለ። አንዳንዶቻችሁ የእግዚአብሔርን ድምጽ እንኳን እየሰማችሁ እኮ የእግዚአብሔር እንዳልሆነ ውስጣችሁ ሪጀክት የሚያደርገው የእግዚአብሔር ድምጽ እንደሆነ ያሳያችሁ ሰው ስለሌለ። የሆኑ አገልጋዮችን ቅባት ስትፈልጉ በእነሱ የሰራው ትልቅ እጅ በእነሱ የተገለጠው የእግዚአብሔር ኃያል እጅ እናንተ ውስጥ እንዲገለጥ ስትፈልጉ ማወቅ ያለባችሁ ትልቅ ፕሪንሲፕል አለ። አንድን አገልጋይ የገለጠበትን ነገር ሁሉ ከመግለጡ በፊት ትልቅም ይሁን በህይወቱ ትልቅ ነገሮች ይሄ ሰው እንደዚህ ሰርቷል የምትሉት ድንገት መጥቶ ትልቅ ነገር የገለጠበት ሰው የለም። ኔቨር የለም። እግዚአብሔር በእያንዳንዱ እርምጃ ውስጥ እያሰለጠነው ነው የመጣው። ስለዚህ በደንብ ስሙኝ በጌታ እያሰለጠነው ሲመጣ ውሳኔ የወሰነበት መንገድ አለ። ራሱን ከሆኑ ነገሮች የለየበት ራሱን ዲሲፕሊን አድርጎ ያንን ቅባት የተቀበለበት መንገድ አለ። ሳምሶን እስራኤላውያን የመንደሩ ሰዎች ቤተሰቡ ሁሉ የሚያውቁት ድንገት መጥቶ የሆነ ነገር ሲገለባብጥ ሊሆን ይችላል። እግዚአብሔር ግን ሳምሶንን ኤሽታኦል ውስጥ ወስዶ ምን ያደረገው እንደሆነ ሳምሶን ነው የሚያውቀው። ምናልባትም አልቅሶ ሊወጣ ይችላል ሳምሶን። አንድ እግዚአብሔር ሰው እንደዚህ ያለ የሚገርመኝ ቃል they see the glory they don't know the history አለ። የተገለጠውን እንጂ የመጣንበትን ነገር አያውቁም። ነገሮች ጀጅ ለማድረግ ለመናገር ቀላል ናቸው። የመጡበትን መንገድ ግን ሂዱ ብትባሉ አትሄዱም። መጽሐፍ ቅዱስ እንደዚህ ይላል፣ ለሙሴ መንገዱን ለእስራኤል ሕዝብ አደራረጉን አስታወቀ ይላል። ሙሴ የሚያየው የሚራክሉን መንገድ ነው። የእስራኤል ሕዝብ የሚያየው ሚራክሉ ሲገለጥ። ሙሴ ሌላው ሴሌብሬት ያደረገ 40 ቀን ሳይበላ ሳይጠጣ እግዚአብሔር ጋር ቁጭ ይላል። ያ ዲሲፕሊን ነው ክብርን የገለጠለት። ስለዚህ ያንድን አገልጋይ ቅባት ስትፈልጉ ብልጥ ከሆናችሁ
ቅባቱ እንዲመጣበት ያደረገውን ዲሲፕሊን ፈልጉት። መንፈሳዊ አባት ካላችሁ መንፈሳዊ አባት ኢምፓርት የሚያረጋችሁ ትልቅ ያለበትን ቅባት ሳይሆን የሱን ዲሲፕሊን ነው ኢምፓርት የሚያረጋችሁ። ዲሲፕሊን ነው ቅባት የሚገልጥላችሁ። የትኛውንም ሰው ቅባቱን ስትወዱ እሱ የሄደበትን ነገር ቼክ አድርጉ። እንደዛ እንዲሆን ያደረገው ነገር ምንድነው? ልቡ ምን ይፈልግ ነበር? ያንን ነገር ለመግለጥ ምን ኢንስፓየር አረገው? ምን ጎትቶ ያንን ነገር ገለጠለት የሚለውን ነው መጠየቅ ያለባችሁ እንጂ ዋው አንተ ትተነብያለህ እንዳንተ እንድተነብይ እስቲ አይኖቼ እንዲከፈት እጸልይልሃለሁ አይሰራም አይደለም። ግን አይቀጥልም እናንተ ህይወት ውስጥ ምን ማለት መሰላችሁ? ለምሳሌ ይሄ አበባ አለ አይደለ? ይሄ አሁን ይሄ ብራንች ከዚህ የተነቀለ ነው አይደለ? ይሄንን እንደሰጣችሁ ይደርቃል እንዴ? ይሄንን ቤታችሁ ሳምንት ታቆዩት ትችላላችሁ። ይሄንን እንደመሰለ አይደርቅም። ከዚህ ቆርጬ ሰጥቻችኋለሁ መልኩም አንድ ነው ቅጠሉም አንድ አይነት ነው ምናም ብላችሁ ብታስቀምጡት ህይወት ግን የለው። ይሄ የማይደርቅበት ምክንያት እዚህ ጋር ተጣብቆ እስካለበት ጊዜ ድረስ የተቀበለው ምግብ እስኪጨርስ ነው። ከኔ ጋር ናችሁ? ስለዚህ ይሄ የማይደርቀው በራሱ ህይወት ስላለው ሳይሆን የተቀበለውን ነገር እስኪጨርስ ነው። ኢምፓርቴሽን ዊዛውት ዲሲፕሊን ከሆነ ቅባቱን አትሄዱበትም። እመኑኝ እግዚአብሔር ፊት ነው ምነግራችሁ። በጣም ሰው ሊደነቅ የሆነ ነገር ልትገልጡ ትችላላችሁ ግን አይቀጥልም ከናንተ ጋር። ለምን? የቅባቷን የሆነ ነገር ነው የተካፈላችሁት እንጂ ያንን ስፒሪቹዋል ዲሲፕሊን ተመራችኋል ሄዳችሁ። ለምሳሌ ከመጽሐፍ ቅዱስ ላሳያችሁ። ኤልያስ በቃኝ እኔ ከአባቶቼ አልበልጥም አሰናብተኝ ሲለው እንደዚህ ያለ መጣና ችግር የለም እግዚአብሔር አልተከራከረው። አንተ ትሄዳለህ ግን ባንተ ፈንታ እነዚህን 3 ሰዎች ቀባልኝ ብሎ እዩ አዛኤልና ኤልሳን ቀባለው አይደለ? ኤልሳን በፈንታ ነብይ አድርገህ ተቀባዋለህ አለ። እግዚአብሔር ተናግሮት ነው የመጣው። ግን ኤልሳ ጋር ሲመጣ ዝም ብሎ በመጎናጸፊያው ነክቶ ብቻ ሲያልፍ ቤተሰቤን እንድሰናበት ፍቀድልኝ ሲል ማን ጠራ? ምን ነካው? እኔ ምን ያልኩ ነገር አለ? ተከተለኝ አላለው ምናምን አላለው። ኢግኖር ነው ያደረገው። መሐል ላይ ነቢያት እየመጡ ብሎክ ሲያረጉት ወንዝ ዮርዳኖስን ቢሻገር ሌላም ቢሻገር ምን ትፈልጋለህ ተመለስ ይሏል። ጥያቄ ልጠይቃችሁ። በፈንታ ነብይ ያድርገው ብሎ ትእዛዝ የተቀበለ ነብይ እንዴት ያንን ሰው ተመለስ እያለ ያባርረዋል? ነብዩ ራሱ ነው ተመለስ ምን ሰጠ የለም ተመለስ ይሏል። ያው በያው ነፍሴ እምላለሁ አልመለስም እያለ ይከተሏል። ተመለስ ይሏል አልመለስም እያለ ይከተሏል። መጨረሻ ላይ ልክ ዮርዳኖስን ከተሻገሩ በኋላ ምንድነው የፈለከው አለው። ያንተ ላይ ያለውን ደብል ቅባት ነው ፈልገው። ከዛ እንደዚህ ያለው አስቸጋሪ ነገር ጠይቀሃል አለው። የማይቻል አላለው አስቸጋሪ ነገር ጠይቀሃል አለው። የመጨረሻ ቴስት እየሰጠው ነው እዛ ጋር። ምን አለው? ችግር የለም ተቀበላል። ቀባውን የተባለው ለምን ቀብቶ አይገላግለው? አይኖቹ እንዲከፈት እኮ ጸልዮ ማስከፈት ይችላል። ምክንያቱም ኤልሳ ራሱ የጊያዝ አይኖች እንዲከፈቱ ጸልዮ ተከፍቶ አይቷል። እንደዛ ማድረግ እየቻለ በቃ ችግር የለውም ስወሰድ ካየ ለምንድን ነው እንደዛ የሚያደርገው? በዛ ዲሲፕሊን ውስጥ የተማረው ካራክተር ኮዶ ኤልሳን እንደዛ አይነት ክብር እንዲገልጥ ያደረገው። እንደዚህ ያለው መጨረሻ ላይ እኔ ስወሰድ ካየ አለው። አሁን ይወላችሁ ስጋዊ እንዳልሆነ የምታየው ራስ አንተ አሳያለው ነው። ሐዋርያው ጳውሎስ እኮ ለጢሞቴዎስ እጆቼን በመጫኔ አለው ባንተ ውስጥ ያለውን ጸጋ እንድታነሳሳ አይደለም ይለው። ተቀብለሃል ግን ማንስነሳት ያንተ ድርሻ ነው ይያለው ወይኔ ያሳይ። ስለዚህ ኤልያስ ዛሬ እንደሚወሰድ እያወቀ ቢተኛም ኤልሳ አይተኛም ነበር ማለት ነው። ስወሰድ ብሎታል። ተኝቶ ቢያመልጠው ጸጥ ብሎ ያያል። ፎሎ የምታደርጉት ዲሲፕሊን ቅባቱ ራሱ አትራክት ይደረግበታል። ራሱ ቅባቱ አትራክት ተደርጎ ወደ እናንተ ይመጣል። ሙሴ 40 ቀን ተራራ ላይ ሲቆይ ህዝቡ ያ ሁሉ ጣዖት ሰርቶ ሲጠብቀው ሰለብሬት ሲያደርግ 40 ቀን 40 ሌሊት ተራራ ላይ ሲቆይ ኢያሱ የት ነበር? ተራራው ዙሪያ ያለ እንስሳ ካለ እንኳን ይሞታል እየተባለ እሱ ተራራው ስር ነበር። እያንዳንዱ የሚያደርገው ነገር የእግዚአብሔርን ያንን ቅባት አቴንሽን ወስዷል። ሲወርድ ሙሴ መጀመሪያ ያገኘው ኢያሱ ነው። ሙሴ መገናኛው ድንኳን ውስጥ ገብቶ እግዚአብሔርን ሲያወራ ምን ላርግ ማንን ምናም ብሎ ሲያወራ ድንኳኑ ስር እኮ ኢያሱ አለ። እግዚአብሔር ድንኳን ውስጥ ሆኖ ሙሴን እያወራው ኢያሱ ቁጭ ያለውን ያውቃል። እጣ ሲጥሉ ደቀ መዛሙርቱ ለማቲያስ ነው አይደል ወጣ የተባለው? የወጣው እጣ ዝም ብሎ ራንደምሊ ጥሩ ስለሆነ የወጣለት ይመስላችኋል? 12 ደቀ መዛሙር ጨርሶ መርጦ 12ቱን ጨርሶ ያለ ስለሱ አይጻፍ እንጂ አብሮ ይከተላቸው ነበር። እያንዳንዱ የሚያደርጉትን ነገር እያረገ ይከተላል። አንዱ ሲሾልክ በቃ ፌር እንድንሆን መንፈስ ቅዱስ ያውጣ ብለው ሲጥሉ መንፈስ ቅዱስ ለምን የመረጠው ይመስላችኋል? ቅባት በህይወታችሁ የሚሰራበትን መንገድ እየነገርኳችሁ ነው። በኢየሱስም ቅባት ይገለጥባችኋል። አንዳንድ ሰው ጥቂት አመት ለማባከን ይሄንማ እንዴት ዝም ብሎ አይሰራም እንዴ? አይሰራም። ቅባት ሌላን ከምትጠቅሙበት በላይ በዲሲፕሊን ካልመራችሁት እናንተን ያጠፋችኋል። ቢሊቭ ሚ ያጠፋችኋል። ትልቁ አኖይንቲንግ የምትወዷቸው የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ ያሉ እስቲ መጽሐፍ ቅዱስ ላይ ካሉ የምትወዷቸው
ማን ትወዳለህ? ሳሙኤል፣ ኤልያስን፣ እሺ ዮሴፍን። አሁን የጠሩትን ሰዎች ቅባት አያገኙም አይደለም፣ ማግኘት ይችላሉ። እንዴት እንደምታገኙ ካወቃችሁ ብቻ ነው የሚሰራባችሁ። ትልቁ ቅባት የሚሰራበት መንገድ ያ የእግዚአብሔር ሰው ያስተማረውን ይሁን የሄደበትን መንገድ ኬርፉሊ ኦብዘርቭ አድርጉ። ትልቁ ቅባት በህይወታችሁ እንዲመጣ የሚያደርገው አንዱ መንገድ ኦብዘርቬሽን ይባላል። ማየት፣ አትኩሮ ማየት፣ ትምህርቶቹን ፎሎ ማድረግ። እውነተኛ ኢምፓርቴሽን የሚመጣው በሚጸልይላችሁ ጸሎት ሳይሆን በሚሰጣችሁ መገለጥ ውስጥ ነው ያለው። እውነተኛ ኢምፓርቴሽን ያለው በሚጫንባችሁ የእጅ መጫን አይደለም፣ በሚሰጣችሁ መገለጥ ውስጥ ነው ያለው። ኢየሱስ ዲሲፕሊን የህይወት ፓተርኑን ያንን ለመሄድ የሄደበትን መንገድ አስተውሉት። ድገሙት አይደለም ግን ከዛ መንገድ እንድትማሩ ህይወትን ይሰጣቸዋል። እንዴ በቢዝነስ እንኳን ሰክሰስፉል የሆኑ ሰዎች እኮ የነሱን የቢዝነስ ሞዴል አጥንታችሁ እኮ ፎሎ ታረጋላችሁ አይደል? ነው አይደል? ይሄ ቢዝነስ ሞዴል አለ the best strategic ተብሎ ለምሳሌ አሁን ስለ ቢዝነስም ስለ ፕሮጀክቶችም ምናምን ሲጠና እንትን ይሰራል አይደል? ይሄ SWOT አናላይሲስ ተብሎ ታውቃላችሁ አይደል? ይሄ SWOT ምናምን ብላችሁ አታውቁም? እሱን እኮ አንድ ሰው ያመጣው ያ ሞዴል ግን ሰክሰስፉል ስለሚያደርግ ያንን ሞዴል ሰው ይከተላል። ለዓለማዊ ነገር እንኳን አንድ ሰው የሰራውን ሞዴል እየተከተላችሁ እኮ እየሰራችሁ ቅባትም the same principle ፎሎ ማድረግ ነው የሚገልጥላችሁ። ሊቭ ሚ ጌታ ፊት ነው የምነግራችሁ። የዛን ሰው ትምህርቶች መጽሐፍቶች ኬርፉሊ አንብቧቸው። ያ ቅባት ያገኛቸዋል። እንዴት የነሱን በማንበብ ይመጣል እንዴ? አዎ ይመጣል። መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 9 ላይ ስታነቡት እንደዚህ ይላል። ጥሩ 2 አካባቢ እኔ ዳንኤል ይልና ቁጭ ብሎ ምን ያያረገ እንደሆነ ያወራል እና የሚያወራው የኤርሚያስን መጽሐፍቶች እያነበብኩ ይላል። 70 ዘመን የሚፈጸምበት ትንቢቱ የሚፈጸምበት ጊዜ ሲዝን እንደሆነ በኤርሚያስ መጽሐፍ ነው ያወቀው። ስለዚህ ያን ሪቪል ሲያደርግለት የተገለጠለትን ነገር ይዞ ነው መጸለይ የጀመረው። በተገለጠለት ትሩዝ ነው ያ ኢንካውንተሮች እሱ ላይ ይበዙለት። የማንን? የሌላ ነብይ መጽሐፍ ይወላችሁ። አንድ የእግዚአብሔርን ቃል የተጻፈ የሆነን የኤርሚያስን ይሁን የኢሳያስን ይሁን ኢቭን እዚህ ያሉ ጋር ጀነራሎችን የነሱን ቪዲዮ ምንም ይሁን ስታዩ የምትካፈሉት ነገር አለ ከነሱ። ዳንኤል ኤርሚያስን መጽሐፍ እያነበበ ነው የሆነ ነገር የተካፈለው። መጽሐፍ ቅዱስ ነው የሚለው እኔ አይደለም ያልኩት። አስተዋልኩ የሚለው ያንን ላይት የሰጠው ምንድነው? ከኔ ጋር ናችሁ? ይውላችሁ የተከተለበትን ፓተርን ሂዱ ስላችሁ ላይት ነው አይደል ያገኘው። አንድ እግዚአብሔር ሰው አይኑን ቢከፍትም መገለጦችን ቢሰጠው ያገኘው የሆነ ላይት ነው፣ የሆነ ብርሃን ያገኘው። ያንን ላይት ነው የሚሰጣችሁ። መጽሐፍ ቅዱስ በብርሃን ብርሃንን እናያለን ነው አይደል የሚለው። በሆነ ብርሃን ነው እናንተ ሌላ ላይት ውስጥ የምትገቡት። ከኔ ጋር ናችሁ? ስሙኝ፣ በያው ጌታ ፊት ነው ማወራችሁ፣ እግዚአብሔር ፊት። አንድ ጊዜ መጽሐፍ ቅዱስ እያነበብኩ ያለውት ደቀ መዛሙርቱ የፈወሱት ያን ሽባ ሰውዬ ነው እና እሱ ታሪክ እያስገረመኝ በቃ ተፈወሰ። ቤተ መቅደስ ገብቶ የማያውቀው ሰውዬ አብሯቸው ገባ። ሴሌብሬት ማድረግ ጀመረ ምናምን፣ ደስ አለው። በቃ እዛች ፓርት ላይ ታልቃለች የሱ ስቶሪ። ትኩር ብሎ ሲመለከታቸው ምናምን እሱ ራሱ ኮድ ነው፣ ጌዚንግ ይባላል። የፕሮፌቲክ ኮድ ነው ባይዘው። ትኩር ብሎ ሲመለከቱት ይላል አንዳች እንደሚሰጡት ይጠባበቅ ነበር አይደል? ያንን አይተው ነው ኤክስፔክቴሽን ስላለ የሚቀበለውን ነገር ነው የሰጡት እንጂ በኤክስፔክቴሽኑ ነው የሰጡት። ከኔ ጋር ናችሁ? እንጂ ዝም ብለው አይደለም ልፈውስ ብለው የመጡት። ኤክስፔክት እያደረገ ነው ሰውየው። ግን ጥያቄ ጠየቅኩኝ እኔ እንደዚህ ያልኩኝ፣ ጌታ ሆይ የዚህ ሰውዬ መጨረሻ ምን ሆነ? ለምን ውስጤ ማወቅ እንደፈለገ አላቅም። በቃ ይሄን ማወቅ ፈለግ። መጽሐፍ ቅዱሱን ዘግቼ ያንን የሐዋርያት ሥራ ዘግቼ መፈለግ በቃ ዝም ብዬ ቀኑ ሙሉ። ሰውየውስ ከዛ በኋላ ሰውየውስ ደቀ መዛሙርት ሆነ አወራ፣ ምን ሆነ? የሰውየው መጨረሻ ምን ሆነ? በቃ ውስጤ ይሄን ጥያቄ አልፈታለም። ጌታ ፊት ነው ማወራችሁ። ማታ ላይ ጌታም እንዳሳየኝ ታውቃላችሁ። ሰውየው ከዛ ነገር በኋላ እንደገደሉት አሳየ። ጌታ ፊት ነው ማወራው፣ እግዚአብሔር ፊት አላቅም ይሄንን ነገር እንደዛ እንደነበር አልኩኝ። መጨረሻው ይሄ ነው ማወቅ የፈለግከው ይሄን ነው አይደል? ይሄው ገላገለኝ በቃ። እና ለማላወራ ኬት ጋር ሪፈረንስ አድርጌ ላወራቸው የሚሰማኝ የለም። እና አንድ ጓደኛዬ እኔ ጨነቀኝ አልኩት፣ ነብይ ነው እሱና እንደዚህ ጠየቅኩኝ። እግዚአብሔር ደግሞ ይሄን አሳየኝ። እርግጠኛ ነህ አያለኝ። እግዚአብሔር ፊት አየው አልኩት። ትክክል ነው ያየው አለኝ። እንዴት አልኩ። ለክርስቶስ የተለዩ ይበለኝ አስታውሶም ስሙን የሆነ መጽሐፍ አለ በጌታ ደቀ መዛሙርቶች በእነሱ ዙሪያ የተጻፈ እና ስለዚህ ሰው መሞት ሜንሽን ያደርጋል አላለኝም? ታውቃለህ እሱን ታሪክ? ዩሲ እኔ ይሄንን አላገም፣ ግን መንፈስ ቅዱስ ክሊር አድርጎ አሳየ። ምንድነው የፈለኩትን የገለጠልህ ካላችሁኝ፣ ውስጤ ያንን ነገር እየፈለገው ነበር። አንድን የእግዚአብሔር ሰው ቅባቱን ከፈለጋችሁ ቸርች ብቻ እየዞራችሁ
ያው እድሜያችሁን አትፍጁ ቸርች እየዞራችሁ ቸርች እየዞራችሁ ብቻ ይጫናል ምናምን እንደዛ አይደለም ይሄ ያልኳችሁን ዲሲፕሊን ፎሎ አድርጉት you will see anointing ሲሰራባችሁ ታያላችሁ ያላችሁ እውነተኛ ቅባት የሚቀበልና ግርግር የሚፈጥር ሰው ያስታውቃል ግርግር የሚፈጥር ሰው ቅባት አያገኘውም ሰውየውን ተጋፍቶ ነው የሚሄደው ጌታ ለዛ ነው ሁሉ ሰው ያጋፋዋል ይገፋፋዋል አንድ ሴት ብቻ ኢቭን መንካቷ እንኳን ሳይታወቅ ነክታ ሄዳ ቀጣለ ኖ የሆነ anointing ወጥቶ ከኔ አልፏል ሄዷል ነክቷል አለ ደቀ መዛሙርቶቹ ግራን የገባቸው ጌታው እንዴ ምን ሆነ ነው እንደው ሰው እንደ ሰው እንትን ቢሆን ዛሬ ምግብ ስላልበላ ይሆናል እንጂ ማን የገፋኝ ይላል ሁሉ ሰው እያጋፋው ጌታው ሁሉ ህዝብ እያጋፋኛን እንኳን አንተ መጠበቅ እስኪያቀተን ድረስ ኖ ይሄ ዝም ብሎ መተሻሸት መጋፋት አገኘውት ምናምን አይደለም የሆነ ሰው ተነካክቶኝ ኃይል ከኔ ኮትቷል አይታችኋል እዚህ ጋር ትልቅ ሚስጥር ነው የነገራችሁ እሱ ኃይል ለቆ አይደለም የዛች ሴት ሄደችበት ፕሪንሲፕል ኃይሉን ጎትቶታል ቀጣለ ማን የነካኝ ሲል በቃ ልትወገር ነው መሰለ ኖ ልዩ ፕሪንሲፕል ነው ገለጥሽው በቃ እቺ ሴት ሚራክሏን በራሷ መንገድ መርጣን ይሆነላት እቺ ሴት ታምራት መንገዷን መርጣን ይሆነላት በነካው ብላ የመረጠችው እሷ ናት ማን አስተማራት ያመቶ አለቃ መርጦ ነው አጥምጣ ቃል ብቻ ማን አስተማረው ፕሪንሲፕል ስላው ኢየሱስ ጌታ ነው በኢየሱስም ይሄ ቅባት በህይወታችሁ በኃይል እንዲሰራ ጸልያለሁ እነዚህ ፕሪንሲፕሎች ኃይልን እንዲገልጡባችሁ ጸልያለሁ ክብር እንዲገለጥባችሁ ጸልያለሁ የእግዚአብሔር እሳት እንዲያገኛችሁ ጸልያለሁ ያገኛችሁ በኢየሱስም እውቀት ስታገኙ ተጠቀሙበታላችሁ መንገዱ ይሄ ነው እግዚአብሔር ፊት መንገዱ ይሄ በተለይ ወላችሁ የነቢያት አገልግሎት ያስቸግራል ለማላችሁ የነቢያት ልጆች ይሆናችሁ ይሄን አስተው አንዳንድ ጊዜ የሆነ ግርግር እንድትፈጥሩ አይደለም ዙሪያቸው ይዟችሁ የሚሄዱት ለገባው ሰው ኦብዘርቭ እንድታረጉ ድል እየሰጣችሁ ነው አባቶች ለእግዚአብሔር ሲሰው ልጆቻቸው እንዴት እንደሚሰዋ ሳያዩ የሚያድጉ ይመስላችኋል አብርሃምን ይወላችሁ መጽሐፍ ቅዱስ እንደዚህ ያለ ኪዳኔን ለዘላለም ከርሱ አላርቅም አለ ለምን ሲባል ስርዓቴን ለልጅ ልጆቹ ያስተምራል ይላል ኪዳኑን የማያረቅበት ምክንያት ስርዓቱን አውቆ ያስተማረ ስለሚሄድ ኢየሱስ ጌታ ነው በኢየሱስ ክርስቶስ ስም ትልልቅ ቅባቶች ይገለጡባችሁ ጋር ጀነራሎች ላይ መታየት መጽሐፍ ቅዱስ ላይ ያሉ አባቶች ላይ መታየት አሁን በዚህ ዘመን የሚሰራ ቅባት በእናንተ ህይወት ይገለጥ በኢየሱስ ስም